ሁሉ ሰላም ሁሉ መልካም ከእግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? እንደምድ ቤተሰቦች ሁሉ ሰላም። ዛሬ ደግሞ አዲስ ነገር ከያለ ማለት ነው። አዲስ ነገር ሲኖር ወደ እናንተ ነው የሚመጣው ማለት ነው። እና ዛሬ ያው እንዳየሁት እንደሰማሁት ያው እንግዲህ ሚዲያ ላይ ስንቀመጥ ሁላችንም ብዙ ነገር እንሰማለን እናያለን አይደለም። እና ዛሬ ትናንትና ማታ እንትናን እያየሁ ነበር ሊያን ማለት ነው። እና ሊያን እያየሁኝ ከዛ ጂጂንም እያየኋት ነበረ ማለት ነው። እና ገርሞኝ እኮ ነው በነገራችን ላይ ማለት ነው። ሊያና ጂጂ እንደሷ በጣም የተጣላ እንደሷ በጣም እንደዚህ የሆነ ማንም የለም። እና እንደዛ ሲጣሉ እንደዛ ሲሆኑ እንደዛ ምናምን ነገር ሲሆኑ ዛሬ የልጅቷና የእሷ ደጋፊ ሆናል ስመላ በጣም ገረመኝ። የምር በጣም ማለት ነው። እና በጣም ገረመኝ እንደዛ ሆኖ ምናምን እንደዛ ተጣልተው እንደዛ ምናምን ስትልና ዝሆን እያለች ነው ምናምን መጣላትና በጣም ገረመኝ ማለት ነው። እና አንዳንድ ጊዜ ሳይ ማለት ነው እዚህ ሚዲያ ላይ እኛ ለሰዎች ተደርባችሁ ለሰዎች ምናምን የምትጣሉ ሰዎች አብዛኛውን ደግሞ እውነት የሚመስላችሁ ሰዎች አላችሁ ማለት ነው። የሆነ ነገር ሲወራ እውነት ይመስላችኋል። እና አብሶ እዚህ አረብ ሀገር የምትኖሩ ሰዎች ማለት ነው ሁሉ ነገር እውነት ነው የሚመስላችሁ ማለት ነው። ከዛ እኔ ከሌ ደጋፊ ነኝ፣ እኔ ከሌን አድናቂ ነኝ፣ እኔ ለከሌ እንዲህ ነኝ እያላችሁ ፎቶ እየለጠፋችሁ ምናምን እንደዚህ ምናምን ትሄዳላችሁ ማለት ነው። እና ከዚህ ነገራችሁ መቼ ነው የምትጠነቀቁት? ማለት ሁሉ ነገር እውነት የሚመስላችሁ አላችሁ እና ቢዝነስ ነው የሚሰሩብን ማለት ነው። እያንዳንዳቸው ቢዝነስ ላይ ነው ያሉት እንጂ ስለ እናንተ አስበው ወይም ለእናንተ እውነተኛ ታሪክ ወይም እውነተኛ ለእናንተ የሚጠቅም ነገር ህይወታችሁን የሚለውጡ ምናምን ብለው አይደለም የሚያስቡላችሁ። እና ከእንደዚህ አይነት ነገር በቃ ራሳችሁን ቆጥቡ ነው የምለው። እኔ ከሌ ደጋፊ ነኝ እኔ ምናምን እያላችሁ የምትሉ ማለት ነው። እርግጠኛ ነኝ እነሱ እኮ በውስጥ ማለት ነው አውርተው ምናምን ሁሉን ነገር ጨርሰው ከዛ በኋላ ነው መጥተው ለእናንተ የሚነግሯችሁ የሚያወሯችሁ ማለት ነው። እና በጣም ነው የሚገርመው። ከዛ ጂጂ ደግሞ ስትሰጥ እሷ እኮ እንዲህ ስትኮን ነበር። አዎ ልገድፍን የወለደ ነው የሚያውቀው ምናምን። አዎ ለእኔ እሷ ትሻለኛለች ምናምን። እኛ ሚዲያ ላይ ስንሆን ልንሰዳደብ እንችላለን ምናምን እያለች እርስ በርሳቸው ሲደናነቁ ነበር። እኔ ግን የምፈልገው ምን እንደሆነ ታውቃላችሁ? በአንድ ገስት ገብተው ማለት ነው በአንድ ገስት ገብተው አውርተው ምናምን እንደዛ ነው ማለት ነው የማየት ፈልገው እና ምን እንደሚባባሉ ማለት ነው። እና ውስጥ ሁሉም ውስጥ እያወሩ ነው የሚመጡት። አሁን ለምሳሌ ሩታና አብርሽ አሉ። አሁን እነሱ እንግዲህ አሁን እንደዛ ሲጣሉ ምንም ሲሉ ድራማም ሲሰሩ ምንም ሲሉ አሁን እሷ አረገዘች ወለደች አይደል? አሁን ከወለደች በኋላ እሱ ደግሞ ከሌላ ሴት ጋር እየመጣ አሁን ይሄንን እውነት ነው ብላችሁ ትላላችሁ ወይስ ድራማ ነው ትላላችሁ? ሴቶችስ ምንድን ናቸው? ምንድን ነው የሚያስቡት? እንዴት ነው ማለት ከሌላ ሴት ጋር እኔ ይቅርታ አድርጉልኝና እንኳን ከሌላ ሴት ጋር አብሮ ተኝቶ ምናምን ቀርቶ እኔ አብሯት 2 ቀን 3 ቀን ራሱ ከሷ ጋር ከሆነ አልፈልግም ማለት አብረው እንደዚህ አሁን አንዳንድ ጊዜ ድራማ ያው ይሰራል ምናምን እንደዚህ ለህዝቡ እይታ ያው እኛ የምንወስደው እንትን አይደል ውሸት አይደል ለዛ ምናምን ሊሆን ይችላል ብላችሁ እና እነዚህ ግን እየተላላሱ ምን እያሉት ሲሰሩ እንደዛ ቆዩ። አሁን እሷ ስትወልድ የኔ አይደለም እንደገና እንዲህ አድርጎኛል። እኔ የምፈልገው ማለት እነሱ አይዲያ የላቸው ምን እንስራ ምን እናድርግ ምናምን ብለው ስለሆነ የሚያወጡት በቃ ግዴታ ደግሞ አሁን ጥሩ ነገር ሲሰሩ መልካም ነገር ሲሰሩ ማንም የሚያይላቸው ነገር የለም። ይሄ ነገር ሲሆን ምናምን እንደዚህ ያሉ ነገሮችን ሲሰሩ ግን ሁሉም እየመጣ ይከተላቸዋል ያይላቸዋል። እና ለዛም ይመስለኛል እንደዛ ሁሉም ይህንን ነገር የሚሰሩት እና እኔ በጣም ስለገረመኝ ነው። አሁን እሷ ልጇን እኔ ስለነሱ አንድ ቀን ተናግሬ ማውርቼም አላውቅም። ለመጀመሪያ ጊዜ ነው የማወራው ማለት ነው። እና ልጅ እኔ ምን እንደተማርኩ ታውቃላችሁ? አሁን ከሩታ ማለት ነው ያን ጊዜ በፊት ቤተሰቦቿን እንደዛ እሱን ነው የምወደው እያለ ቤተሰቦቿ እንደዛ ስትሳደብ ከቤተሰቦቿ ጋር ሆነ እንደዛ ተቋያችሁ። አንድን ወንድ ስትወዱ እንትን ስትሉ በቤተሰብ መራቅ ዋጋ እንደሚያስከፍል ምክንያቱም ነገ ጧት ያንን ሰው እንደዛ ሞትለታለሁ ወደዋለሁ የምትሉትን ሰው ትታችሁ እዛ ቤተሰባችሁ ጋር ነው የምትሉት። አያችሁ ምንም ቢሆን ከቤተሰባችሁ በቃ መጥፎ ነገር አታድርጉ፣ መጥፎ ነገር አትሆኑ። በቃ ከቤተሰቦቻችሁ ምንም ቢሆን በቃ እናንተ መስሏችሁ ያበደና ያፈቀረ አንድ ነው ይባላል። እና እንደዛ ሆናችሁ ልትሄዱ ትችላላችሁ። ግን ምንም ቢሆን በቃ
ከቤተሰቦቻችሁ ውጭ አትውጡ። በቃ የሚያዋጧችሁ ቤተሰቦቻችሁ ናቸው። እኔ ይሄንን ተምሬያለሁ። የምሬ ነው የምላችሁ። ማርያምን ይሄንን የተማርኩትና እሷ ራሱ እንደዛ እንትን ስትል በቃ ገረመኝ። እና እህቱ ምናምን እንደዛ በቃ ስትወልድ አንዳንድ ጊዜ በስደት ሆነን ራሱ ብራችንን እኛ አብዛኞቻችን ለወንድ እየላክን የምናበላንን አብዛኞቻችን ማለት ነው። ግን እኛ እግዚአብሔር አያድርገው እንጂ ብንሞት እንኳ ሬሳችሁ ማን ነው ተብሎ ቢባል እዛ እሱ ጋር አይደለም የሚጠራው ወይም የሱ ስም አይደለም የቤተሰቦቻችን ነው። አያችሁ ምንም ቢሆን ቤተሰብ ነው። በቃ ከቤተሰብ ውጭ መሆን እንደሌለብን ነው እኔ የተማርኩት። ማለት አንዳንድ ጊዜ እኮ የምታደርጉትና መስዋዕትነት የምትከፍሉ ሊኖር ይችላል። ግን እኔ ይህንን ተምሬያለሁ ከነ ሩታ ማለት ነው። ግን ይህንን ተምሬያለሁ ስለዚህ ምን እንደው ታውቃላችሁ፣ በቃ ቤተሰብ ምንም ቢያስከፋችሁ እኔ ከእነሱ ምንም የተማርኩት ነገር የለኝም። ግን ቤተሰብ ቢያስከፋችሁ ምንም ቢላችሁ በቃ ከቤተሰብ ምንም መቅሪያ እንደሌላችሁ በቃ እናት የወለደቻትን ልጅ አጥልም። በቃ ምንም ትሁን እናት ናት። በቃ እስከምናችን በቃ እናት ብቻ ሳይሆን ቤተሰብ በቃ እህትም ወንድም ምንም በቃ እስከ ምናምናችን ነው የሚወድን ማለት ነው። ዛሬ ግን የወደድነው ዛሬ ያፈቀርነው የሆነ ነገር ከእናንተ ጉድለት የሆነች ነገር ካገኘ ግን አክብሎ ነው የሚተፋችሁ። አያችሁ እኔ አሁን የተማርኩት ከንትን ይህንን ነው እና ስንቶቻችንን ይህን ልንማር የምንችለው እና በጣም ስለገረመኝ ነው ይህንን ነገር ላነሳ የቻልኩት እንጂ እኔ ስለነሱም አላወራም። ስለነሱም እንትን ብዬ አላቅም። ሰርቼባቸው ምንም አላቅም እና እንደሚሸቅሉ አውቃለሁ። እና አንዳንድ ጊዜ ደግሞ አሁን እኔ ከቤተሰብ ጋር ወጥቼ ልሄድ ምናምን ስትል እየሰራች ነው። በጣም ብር ይከፍላል፣ በጣም ዶላር ይከፍላል፣ በጣም አለው። ከሰራች እናውቃለን በጣም ብር እንደሚከፍል። ስለዚህ በዛ እየሰራች ምናምን ትኖራለች። ምን አለባት እንዴ? በወር 300-400 ሺህ ብር እየተከፈላቸው እየኖሩ አይደል እንዴ? እኛ ሽንት ቤት አጥበን ከፍ ዝቅ ብለን ስንት ሆነን እኮ በወር እኮ 50 ሺህ ብር እንኳን አይከፈለንም እንዴ? እና እኛና አሁን እነሱ ኑሮ ነው እንዴ የምንኖረው? ያማራቸውን በልተው ያማራቸውን ለብሰው አማራቸው ቦታ ሄደው ተዝናንተው ምናምን እኮ ነው። እና አንዳንድ ጊዜ ማለት ነው ሰው ለምን አለፈለት ሰው እንደዚህ ለምን ሆነለት ብዬ ምቀኝነት አይደለም። ግን አንዳንድ ጊዜ የምናያቸውና የምንሰማቸው ነገሮች ምናምን ከባድ ነው ማለት ነው። እና ከዚህ ነገር መማር ምናምን ነገር አለብን ብዬ አምናለሁ። እና ምንም ቢሆን በቃ ቤተሰብ ከቤተሰቦቻችሁ አትራቁ። ለቤተሰቦቻችሁ በቃ አገልግሉ፣ ለቤተሰቦቻችሁ ስጡ። እሺ ከቤተሰብ ውጭ ከሌላ ጋር ምንም ነገር እንትን አይኖራችሁ። እሺ እና እንደ ቤተሰብ የሚሆን እንደ ቤተሰብ የሚያደርግላችሁ እንደ ቤተሰብ ለእናንተ ችግራችሁን የሚረዳችሁ አለ ብዬ እኔ በራሴ በግሌ አልመኝም ማለት ነው። እና ለቤተሰቦቻችሁ ክብር ስጡ። ለቤተሰቦቻችን ክብር እንስጥ። እኔ ጀምሮ ክብር ለሚገባው ክብር እንሰጣለን እንደሚለው ማለት ነው። እና ከቤተሰብ ወዲያ ማንም የለም። እንደ ቤተሰብ የሚሆን የለም። ቤተሰብ ነው። ከቤተሰብ ውጭ ማንም የለም። እንደዛ የሚሆን ነገር ማንም የለም። እና ቤተሰብ ነው የሚጠቅመው። አሁን ልጇን ይዛ ቤተሰብ ራሱ ነይ ውጪ ነይ ሂጂ ቢላት ወይት ነው የምትሄደውስ? ወይትስ ነው የምትወጣው? አስባችሁታል? ምንም ቢሆን ያለ ቤተሰብ የሚሆን ነገር የለም ማለት ነው። እና ቤተሰቦቻችሁን ወደዱ፣ አክብሩ ብላለሁ ማለት ነው። እና ጂጂና ሊያሾ ግን አልተጣሉም። ለቢዝነሳቸው ለዩቱባቸው ኖሯ እንደዛ ሲባባሉ የነበሩት እና በጣም ገርሞኝ ነው ማለት ነው። ለዛ ኖሯል እንደዛ ሲሉ እንደዛ ሲሰዳደቡ ብዙ ነገር ሲዛዛቱ፣ አንዳንድ ጊዜ ግን ከልክ ሲሰዳደቡ ያስጠላም። ለብር ተብሎ ነገሩ ለብር ተብሎ ይሄ በርበሬ ላይ እየተዘፈዘፉ እየዋሉ አይደለ ጌመሮችስ። እና ፈጣሪ ማስተዋል ይስጠን። ውድ ቤተሰብ ነው የምለው ማለት ነው። እና በሌላ በአዲስ ቪዲዮ እንመጣለን። እኔ ግን የነዚህ መታረቅ በጣም ገርሞኝ ነው ማለት እንደዛ ሲያወሩ ምናምን ሳይ በጣም ስለገረመኝ እንደ እስኪ ላካፍላችሁ የመጣሁት ማለት ነው። በሌላ ቪዲዮ በሌላ ሀሳብ እንገናኛለን። ውድ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ የምታበረታቱኝ አመሰግናለሁ። አበባው ምናምን ግቢያችን ምናምን ያምራል አይደል? ግቢያችን ያምራል። በነገራችን ላይ ግቢያችን ነው ማለት ነው። አንድ ቀን ቁጭ ብዬ ቪዲዮ ሰራላችኋለሁ እዚህ ላይ ማለት ነው። በቪዲዮ ማለት ነው። ራሴን እያያችሁ የሆነውን በር ላይ አስቀምጬ ሰምታችኋል። አዎ። እና ቀናችሁ ያማረ የተዋበ ሰናይ ቀን፣ መልካም አዳር እንደየሰዓት አቆጣጠራችሁ ይሁንላችሁ።
በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ። ባይ ባይ።